ሳምሪ እንግዲህ አሁን ላይ ዳግም የምትነግራቸው ነገሮች እያንዳንዱ እንዲሁም ደግሞ ውሸት እንደሆነ የጠረጠረም ይመስላል። ዳግም አሁን ሄለን እና ሳምሪ የሚታወቁት በእኔ አጋጣሚ ነው። ምክንያቱም እኔ ባልገኝ ኑሮ በዚህ በሁለታቸው መካከል የእነሱ ጓደኛሞች በዚህ ሁኔታ አይቀጥልም፣ ጓደኝነታቸው ይበላሽ ነበር ብሎ ያስባል። በዚህ ምክንያት እንግዲህ ይህንንም ነገር በማድረግ ሳምሪና ፍቅር ተጋጭተው ስለነበረ እንዲሁም ደግሞ በጥፊ መታትም ስለነበረ በዚህ ጉዳይማ እኔ ነገሮችን ማስተካከል አለብኝ ብሎ ስላሰበ ያደረገው ነገር ምንድን ነው? ፍቅር በጣም እስከማያድረስ ከኛ ግቢ ካለችም በኋላ በጣም ጨዋና እንዲሁም ደግሞ ጎበዝ ልጅ ነች እንጂ ከሰው ጋር እንደዚህ በቀላሉ የምትደባደብ እንዲሁም ደግሞ የምትነካካ ልጅ አይደለችም። ስለዚህ በጭራሽ ልትመታሽ አትችልም በማለት እንግዲህ ሳምሪን ለማሳመን ሞክሯል። ሳምሪ ግን እንዴ የእውነቴን ነው ደብድባኛለች ብላ የተመታችውን ጉንጯን ሁሉ እንግዲህ በልሶ እንዴ አድርጋም ነበረ። ይሁን እንጂ ይህንን ነገር ካደረገችም በኋላ እንግዲህ ይህን ነገርማ ማረጋገጥ አለብኝ በማለት ዳግም ያደረገው ነገር ምንድን ነው? ከትምህርት ቤት መልስ ስትመለስ ወደ ቤት ስትሄድ እንግዲህ እሱ ስልኳን ሌባ መስሎ ይመነጥቃትና ይሮጣል። ታዲያ በዚህ ቅጽበት እንግዲህ ፍቅርም አልበገር ባይዋ መኪና መንገድ ላይ ማለት ይቻላል እንግዲህ መንገድ ላይ ስልኳን ወርውራ ከጣለችውም በኋላ እንዴት ነው እንደዚህ በቀላሉ በጠራራ ፀሐይማ እንደዚህ እኔ ልነጠቅ አይገባም ስልኬን ያውም ደግሞ ተማሪ ነኝ በማለት ስልኳን እንግዲህ ከኋላ መንተፋት ሲሮጥ እሷም ተከታትላ ነበር የያዘችው። እንዲሁም ደግሞ ስልኳን ከመሰረቅም አድነዋለች። እናም ቆይ በዚህ እድሜህ የሰው ስልክና እንደዚህ ስርቆት ሰርተህ ከምትኖር ለምን የቀን ስራም ሆነ የምንም ስራ ሰርተህ በራስህ ስራዎች ለመተዳደርና ለመኖር አትሞክርም? የሚል እንግዲህ ምላሽም ሰጠውም ነበረ። ነገር ግን አይ እንደዛ በማለት ወዲያውኑ ፊቱን ይገለጥና ዳግም እንደሆነ ይነግራታል። ታዲያ ይህን ነገር ካየችውም በኋላ እንዴ አንተና እንዴ ደግሞ እንዴት አይነት ስራ ነው እንደዚህ አይነት ስራ የጀመርከው በማለት ተጠይቀዋለች። ዳግምም እንግዲህ ባክሽ በጣም ደብሮኝ ስለነበረ ነው ይህንን ነገር ያደረግኩት እንጂ አውቄ አይደለም ይላታል። ቢሆንም እንደዚህ ማድረግ አልነበረብም ምክንያቱም ምንድን ነው ትለዋለች። እናም እሱም እንግዲህ ምክንያቱም ከነገራት በኋላ የእውነትም የሆነ የአትሌት አለብሽ እንጂ አንቺማ እንደዚህ በቀላሉ ሩጦሽ አታመልጭም፣ ምንድን ነው ነገርሽ ይላታል። እሷም አዎ እንደውም እኮ የአያቴ ናት ዘመዴ ነች በማለት እንግዲህ እነ ጥሩነሽ ዲባባ ሯጭ እንደነበሩና እንዲሁም ደግሞ ሌሎችን መናገርና መዘርዘር ጀመረች። እውነት ነው በቃ መተሻታል ማለት ነው ሳምሪን በማለት እንግዲህ ብዙ ነገሮችን ነግሯታል። ከዛም በኋላ እንግዲህ ከነገራትም በኋላ ለማንኛውም እኔ መሄድ አለብኝ ከዚህ ጋር አልቆይም በማለት እንግዲህ ጥለው ለመሄድ ትሞክራለች። በሌላ በኩል እንግዲህ በቃቸው ብሎ ከተመለሰም በኋላ ብዙ ነገሮችን ማውራት ይጀምራሉ። በነገራችን ላይ ሳምሪ ከሱ ሱቅ አይቻታለሁ ትለዋለች ማለት ነው። እንዲሁም ደግሞ በእኔ ምክንያት የምተዋወቁት ሄለን እና ሳምሪ ብላ ሲያወራት በቃ አታውቅም ማለት ነው ብላ ፍቅር እነግረዋለች ማለት ነው። ምክንያቱም የእነሱን ጓደኛሞች አያውቅም። እውነትም ለመናገር እንግዲህ ዳግም የሚያውቀው ወይም ደግሞ የሚመስለው በእሱ ምክንያት የተዋወቁና ጓደኝነታቸው የጠነከረ ነው መስሎ የሚታየው፣ ግን ይህንን ሁሉ ስራ የጠነሰሰችለት ሳምሪ እንደሆነች አላወቅም። ግን ይህንን ነገር ከነገረችው በኋላ ዳግም እየጠረጠረ ይመስላል። ሳምሪ የደበቀችው ነገር እንዳለና የዋሸችው ነገር እንዳለ እንዲሁም ደግሞ ያቺ ሄለን ፍቅረኛ እንደሌላት ሁሉ እየጠረጠረ ይመስላል። እንግዲህ ታዲያ እሷን ያናገረበት ምክንያት ፍቅርን እባክሽ የሄለን ፍቅረኛ አጣሪልኝ፣ እውነት አላት ወይስ የላትም? እሷ የልጅነት ጓደኛዬ ናት ብሎ ነው የሚያስባት። እሱ ደግሞ እኔ ይህ ነገር አላጣራለም፣ ከኔ ይልቅ እኮ ሳምሪ ናት የምትቀርባት ለሄለን። እኔ ደግሞ የስራ ባልደረባና ከዛ አንድ ሱቅ ተቀጥሬ የሚሰራ ሰው ነኝ እንጂ ይህን ያክል ሚስጥሯለኝ የምታወራኝ አይመስለኝም ሄለን። ስለዚህ ጓደኛን ብትልካት አሪፍ ናት ብላ ታማክረዋለች። እሱ ደግሞ በጭራሽ እንደሰማ ሊሆን አይችልም፣ ምክንያቱም ሳምሪ የደበቀች ነገር አለ እና ይህንን ነገር ማወቅ አለብኝ ብሎ ያስባል። አዝናለሁ፣ በዚህ ጉዳይ እንኳን ምንም ነገር ልረዳ አልችልም በማለት እንግዲህ ፍቅርም ጥለው ትሄዳለች ማለት ነው። በሌላ በኩል እንግዲህ ኪራና ሳሚ ሁሌ እንደተጨቃጨቁ ነው። እንዲሁም ደግሞ ትምህርት ቤት ላይ አላሳልፍሽም በማለት ሳምሪ በጣም እየጠመመቻት እና እየተፈታተነቻት ነበረ ፍቅርም እንግዲህ ከአቅሟ በላይ ሆና ስሜታ ሆና በጥፊ መታታለች። ስለዚህ ለዚህ ደግሞ ኃይለኛ በቀል እያዘጋጀችላት ነው እንግዲህ ሳምሪ በቀላሉማ እንደዚህ ደብድበሽኝ እኔ አልተውሽም እያለቻት ነው ያለችው። እንግዲህ ሳምሪ ከፍቅር ላይ ምን አይነት ጥጋ ልታደርስባት ትችላለች?
ምናልባት እዛ ትምህርት ቤት ተመልሳ ልታባራ ትችል ይሆን? እንዲሁም ደግሞ ሳምሪ እና ፍቅር ሲጣሉ በግቢ ያሉ ተማሪዎች እያንዳንዱ ቪዲዮ ሲቀርጿቸው ነበረ። በእርግጥም አሁን ላይ ይህ ቪዲዮ ለሰዎች ፖስት ከተደረገ እንዲሁም ደግሞ ለተለያየ ሰው የሆነ ሚዲያ የሚጠቀሙ ሰዎች እንግዲህ ካዩት እንዲሁም በዛ ግቢ ውስጥ ያሉ ተማሪዎች ካዩት በእርግጠኝነት ሳምሪ የሀብታም ልጅ ናት። በዛ ላይ ቅብጥ ነች። ከዛ በተጨማሪ ደግሞ ብዙ ሀብት ስላላት በቀላሉ ችግሩን ፈታ የምትወጣ ይመስላል። ነገር ግን ይህ ነገር ለፍቅር በጣም ከባድ መዘዝ ይዞባት የሚመጣ አንደኛ ከሌላ ትምህርት ቤት ነው ተፈናቅላ የመጣችው። ሁለተኛ ደግሞ ይህንን ቪዲዮ ሰዎች ካዩ ሲፈልጓት የነበሩ ከዚህ በፊት የነበሩ ጠላቶች እያንዳንዱ እንደሚመጡ እርግጥ ነው ወደ እሷ ፈልገዋት። ታዲያ ይህን ነገር እንግዲህ ለማክሸፍ አሁን ዳጊ ይህንን ነገር ማስተካከል አለብኝ ብሎ ከጀርባ ሆኖ እየፈተሸ ይገኛል። የሚፈትሸውም እንግዲህ የተለያየ አንዳንድ ነገሮች አሉ። መነሻ ይሆነኛል ወይም ደግሞ መግቢያ ይሆነኛል ብሎ ያሰበው እንግዲህ ለመጀመር ያሰበው ከሄለን ጋር ያላቸውን የጓደኝነት ነገር ነው። እነዚህ ልጆች የእውነት እኔ በእኔ ምክንያት ጓደኛሞች የሆኑት ወይስ ደግሞ ሌላ የደበቁኝ እውነታ አለ ብሎ ያምናል። እንግዲህ ሄለንም እኔ የጓደኝነት ድርሻዬን ተወጥቻለሁ፣ ከአሁን በኋላ የራስሽ ጉዳይ ብላትም ነበረ ሳምሪ ደግሞ እኔ እዚህ ሱቅ ቁጭ ብዬ ማንጋትም ካለብኝ ይህንን ነገር አነገዋለሁ እንጂ አንቺማ ልትረጅኝ ይገባል በማለት በጣም ብዙ ነገሮች ስነግራት ነበረ። እንግዲህ ሄለን አሁንም ተመልሳ ያን የማትፈልገውን ወንድ ልታገኝ ነው ማለት ነው። ከዚህ በፊት ፍቅረኛ እንደነበራት ፍቅረኛዋ ደግሞ ከበላዩ ላይ ጨምሮባት ለገንዘብ ሲል ብዙ ሴቶች ጋር እንደሚሄድ እንግዲህ ተናግራለች ማለት ነው። በዚህም ቅጽበት እንግዲህ ዳግም ፍቅረኛዋን አያውቀውም። በቃ እንዴት ነው ምን አይነት ይሆን የሚለው ጥርጣሬ ላይ አለኝ ወይም ደግሞ ማወቅ አለብኝ ብሎ ያሰቡ ነገር ምንድን ነው? ፍቅረኛዋን ማየት ምን አይነት ሰው ቢሆን ነው በቃ እንደዚህ የምትታመንለት ብሎ ነው የሚያስበው ማለት ነው። እንግዲህ ሳምሪም ያንን ልጅ ፈልጋ አስፈልጋ የድሮ ፍቅረኛ የተባለችውን እንግዲህ ጓደኛዋን አምጥተዋለች። ካመጣችሁም በኋላ ግን ጓደኛዋን በጣም እንግዲህ ልክስክስ እንደሆነ እንዲሁም ደግሞ እኔ እኮ ጓደኛሽን ከዚህ በፊት ሴቶች ታምራለች፣ በተለይ ደግሞ አንቺ ጓደኛሽ ታምራለች ብዬ ነግሬያት ነበረ ለጓደኛሽ ይላታል። ሳምሪ በሁኔታው ግራ ገብት ብላ እንዴ ወይኔ በቃ ጓደኛማ ተበድላለች፣ ለካ ከእንደዚህ አይነት ሰው ጋር እንደ ኖረችው ምናምን እስከ ማለት ደረጃ ደርሳ ነበር። ግን ያው ብትደርስም ምንም አማራጭ የላትም እና አምና ተቀብለዋለች ጉዳዩን። እንደዚህ ከሆነማ ብቻ የምፈልገው ስራ ይሳካልኝ እንጂ ከዛ በኋላ ግን የራሱ ጉዳይ ብላ ነው የምታስበው። ግን አሁን ሳምሪ በራሷ እጅ ትልቅ መዘዝ ሳይመጣባት አይቀርም። ምክንያቱም ይህ አሁን የሄለን ፍቅረኛ የተባለው በፊትም ከሄለን ጋር እያለ ይመኛት እንደነበር እንግዲህ ያመላክታል ሁኔታው ሳምሪ ማለት ነው። ሳምሪ ስለዚህ ለራሷ ጥቅም ብላ እንግዲህ ስታመጣው እንዲሁም ደግሞ ዳግም ከሷ ስር እንዳይቀርብ ብላ ባመጣችው ወጥመድ ራሷ ሌላ ወጥመድ ውስጥ እንዳገባ ያው ትንሽ ያመላክታል ጉዳዩ። በተጨማሪም እንግዲህ ያው ሀይሌና ማለቴ ሳሚና ኪራ ያው ሳምሪና ፍቅር ተጣልተው ስለነበረ ኪራ በጣም እያመሰገናት ነበረ። እንኳን ደበደብሻት፣ እሰይ በጣም ነው ደስ ያለኝ ዛሬማ እንኳንም ደበደብሻት እያለ ያመሰግናታል። እንግዲህ ፍቅርም ያው ከአቅሜ በላይ ሆኖብኝ ነው በጣም ታብዘዋለች ትላለች ማለት ነው። እንዲሁም ደግሞ ለሄለን ይህን ጉዳይ እንደተጣሉት ነግራትም ነበረ። ሄለንም እርግጥ አንቺ በተሻለ ነው በቃ ምናምን አንዳንዴ እሷ ያው የሀብታም ልጅ ስለሆነች የቀበጥ ሆና ነው ያደገችው እና ቻያት የሚል አመለካከት ነበር የሰጠቻት። በቃ ምን ላድርግ በማለት እንግዲህ ከስሯ ወደ ቤቷ ትመለሳለች። ሳምሪም እንግዲህ የዛ ሱቅ መጣች። እንዳጋጣሚ እንግዲህ ግጥም ይላሉ። እዛ ሱቅም እንግዲህ ግብ ነበር መግጠም የፈለጉት። ነገር ግን ሄለን እንደዚህማ መሆን የለበትም ስራ ቦታ ነው ተከባበሩ ትላቸውና በስነ ስርዓት ተከባብረው እንዲቀመጡ ታደርጋለች ማለት ነው። እሷም እንግዲህ ያው አንቺን አክብሬኝ የተቀመጥኩ በማለት ሁለታቸውም ተስማምተው ቁጭ ይሉና ከዛ በኋላ ሳምሪ ወጥመድ እያዘጋጀችላት ነው የምትበቀላት መንገድ ማለት ነው። እንደዚህ በቀላሉማ እንደዚህ ደብድበሽኝ ፊቴ ይህን ያክል እስከሚሆንማ እኔ ተደብድቤ በቀላሉ ዝም የምል ሰው አይደለም እያለች እየፎከረች ነው። ለዳግም ብትነግረው አላመንም። ሁሉም በቃ አላመኗትም። በተለይ ደግሞ ፍቅር ትማታለች ብለው እናም ያላት አማራጭ እንግዲህ እዛ ግቢ ማባረር ነው። ምናልባትም እንግዲህ ፍቅር እዛ ግቢ የምትባረር ከሆነ በተለይ ደግሞ እናቷ ታማሚ ስለሆነች የከፋ ችግር ይደርስባታል ብለን እናስባለን። ነገር ግን ዳግም ስትባረር ቁሞ ያያል ወይስ ደግሞ አሁንም ተደርቦ ያግዝላታል ለፍቅር? በእርግጥም ሄለን እዚህ ጣጣ ውስጥ አያገባኝም፣ በቃ እንግዲህ ድርሼን ተወጥቻለሁ፣ ከዚህ በኋላ የምትወጂው ከሆነ ፍቅርሽን ንገሪው፣ ከዛ አንቺ የሚለይልሽ ብላት ነበር ለሳምሪ። ግን እሱ አልናገርም፣ እንደዚህ በቀላሉማ እጅ አይኔ እያየ እንዲሄድ አልፈልግም ወደ ሌላ ፍቅረኛ የኔን መሆን ያለበት ብላ ነው የምታስበው። እንግዲህ እሱ ፍቅሯን አትናገርም። ነገር ግን እሱ የሚቀርባቸውን ሴቶች እንዳለ
ከሱ እንዲሸሹ የማታደርገው ጥረት የለም። እንደዚህ አይነት አፍቃሪም እንግዲህ አለ ያስብላል። በመጨረሻም እንግዲህ የሄለን አፍቃሪ ጉንጯን ስሟት ነው የሄደው። ሳምሪም እንዴት አይነት ከባድ ሰውዬ ነው ምናምን በማለት ግራ ተጋብታ ነበረ። አሁን ሳምሪ በገዛ እጇ መዘዙ ሳያገባ ቀርም። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሆንላችሁ።